ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምሰነበታችሁ፣ በቸርነቱ በነፍስም በስጋም መግቦቱን የማያቋርጥ በልዩ ልዩ ጎዳና እንድንማር እንድንመከር የሚያደርግ ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ አረፍተ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ ኃይል በራሱ ስልጣን ሞትን ድል አድርጎ እንደተነሳ፣ በታላቅ ኃይልና ስልጣን እንደተነሳ፣ ሰይጣንን እንዳሰረው፣ አዳምን ነፃ እንዳወጣው፣ ከዚያ ጊዜ ወዲህ ደግሞ ሰላምና ደስታ እንደሆነ፣ ለነፍስ ለስጋ ተድላ እንደሆነ የሚናገር የምስራች ቃል ነው። ቤተክርስቲያናችን በሥርዓተ አምልኮት በቅዳሴ ይህን የምስራች ቃል በቤተክርስቲያን ትገለገልበታለች። ኢየሱስ ክርስቶስ ከተነሳበት ቀን ከዕለተ ትንሣኤ እስከ በዓለ ሃምሳ ይህንን የሰላምታ የምስራች ቃል ትለዋወጣለች ማለት ነው። ለዚያ ነው እኛም በመግቢያችን የተጠቀምነው በሚኖረን ሰዓት የምንማረው የመግነዙ ምስጢር በሚል ርዕስ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ተይዞ መከራን ተቀብሎ በአይሁድ እጅ ወደ መቃብር ወርዷል፣ ተቀብሯል። በሶስተኛው ቀን ደግሞ ሞትን ድል አድርጎ ተነስቷል። ሞትን ድል አድርጎ ሲነሳ ከተነሳ በኋላ መልአከ እግዚአብሔር የመቃብሩን ድንጋይ አንከባሎ መቃብሩ እንዲታይ ባዶ እንደሆነ እንዲታይ ኢየሱስ ክርስቶስ በዚያ እንደሌለ እንዲታይ ለምስክርነት መልአኩ ይህን ስራ ሰርቷል። ሴቶችም መቃብረ እግዚእን የጌታን መቃብር ጎብኝተውታል፣ አይተውታል። በውስጡ ኢየሱስ ክርስቶስ እንደሌለ አይተዋል። ከዚያም በኋላ ደግሞ ጴጥሮስና ዮሐንስ ተሯሩጠው ተሽቀዳድመው ሄደው ወደ መቃብሩ ወደ ውስጠኛ ክፍል ገብተው በዚያ በመቃብር ውስጥ ኢየሱስ ክርስቶስ እንደሌለና ነገር ግን በሞቱ ጊዜ የተከፈነበትን የተገነዘበትን የመግነዙን ልብስ ጨርቅ በዚያ በመቃብር ውስጥ እንዳገኙት መጽሐፍ ቅዱስ ይመሰክርልናል፣ ይነግረናል። ኢየሱስ ክርስቶስ በመቃብር ልብሰ መግነዙን ትቶ የወጣበት የራሱ የሆነ ምክንያት እና ምስጢር ስላለው ሊያስረዳንም የፈለገው ነገር ስላለ ከዚያ በመነሳት ትምህርቱን እንድናገኝ ነው የትምህርታችንን ርዕስ የመግነዙ ምስጢር ያለው። እንደውም እንዳጠቃላይ ያየነው እንደሆነ ትንሣኤ ሙታን ራሱ ነገረ ትንሣኤ ሙታን ምስጢር ነው። የኢየሱስ ክርስቶስ ትንሣኤም ጥልቅ ምስጢራት አሉት። የኛ የምእመናንም ትንሣኤ ደግሞ ወደፊት የሚደረገው ትንሣኤ ዘጉባኤም ደግሞ የራሱ የሆነ ጥልቅ ምስጢር አለ። ስለዚህ በቤተክርስቲያናችን ትምህርተ ሃይማኖት ሲሰጥ ለሁሉም ግልጽ ለማድረግ እንዲረዳ አንዱን ሐሳብ ከሌላው ላለመቀላቀል ቤተክርስቲያን ከፋፍላ ሐሳቦችን ስታስረዳ 5 አዕማደ ምስጢራት አሉ በትምህርተ ሃይማኖት ውስጥ። መጀመሪያው ምስጢረ ሥላሴ ነው። ቀጣዩ ምስጢረ ሥጋዌ ነው። ከዚያ ምስጢረ ጥምቀት ነው። ሶስተኛው፣ አራተኛው ምስጢረ ቁርባን፣ አምስተኛው ምስጢረ ትንሣኤ ሙታን ነው ትለናል። ስለዚህ የትንሣኤ ሙታን ነገር ምስጢር ነው ማለት ነው። ይሄንን ቤተክርስቲያን እንዲህ አድርጋ ልጆቿን ማስተማሯ ትንሣኤ ሙታን ምስጢር መሆኑን ከመጽሐፍ ቅዱስ አግኝታው ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 52 ላይ እነሆ አንድ ምስጢር እነግራቸዋለሁ ይላል። እኛ ሁላችን አናንቀላፋን፣ ኢየሱስ ክርስቶስ ሲመጣ ነገር ግን በአይን ቅጽበት እንለወጣለን ይላል።
እነሆ አንድ ምስጢር እነግራችኋለሁ ማለት ከዚያም ቀጥሎ ስለ ትንሣኤ ሙታን መናገሩ ትንሣኤ ሙታን ምስጢር መሆኑን እያስረዳን ነው። ስለዚህ ምስጢረ ትንሣኤ ሙታን ብሎ ማስተማር የሐዋርያው ቅዱስ ጳውሎስ ትምህርት ነው ማለት ነው። ቤተክርስቲያናችን ተከትላ የምታስተምረን ከመጽሐፍ ቅዱስ በመነሳት እንደሆነ እንድንገነዘብ ነው። እና ታዲያ ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱና በመቃብሩም ልብሰ መግነዙን ትቶ መነሳቱ የራሱ ምስጢር አለው። በየዘርፉ ከትንሣኤ ሙታን ጋር ተያይዘው የሚነገሩ በርካታ ምስጢራት ቢኖሩም እኛ ይሄንን ብቻ ነው የምንመለከተው። ለምንድን ነው ኢየሱስ ክርስቶስ ልብሰ መግነዙን በመቃብር ትቶት የተነሳው ያልን እንደሆነ የመጀመሪያው ኢየሱስ ክርስቶስ ዳግም የማይሞት እንደሆነ እንድናውቅ። ሁላችን እንደምናውቀው ልብሰ መግነዝ ሰው ሲሞት የሚለብሰው ያውም ራሱ አይደለም የሚለብሰው፣ ሌሎች ናቸው የሚያለብሱት። ለሞተ ሰው ሸፍነው ገንዘው የሚቀብሩበት ነው ልብሰ መግነዝ የሚባለው። እና ኢየሱስ ክርስቶስ ይህንን በሞቱ ጊዜ ዮሴፍ ኒቆዲሞስ ያደረጉለትን ልብሰ መግነዝ ማለት ነው በመቃብር ትቶት የተነሳው ልብሰ መግነዝ የሞት ዕቃ፣ የሞት ልብስ፣ የሞት ጊዜ ልብስ፣ ሙታን የሚለብሱት ልብስ ነውና ዳግም የማይሞት መሆኑን ለማስረዳት ያ ልብስ አያስፈልገው። በአንጻር ስንገልጸው የበለጠ ልንረዳው እንችላለን። ለምሳሌ በዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር ከሙታን ሲነሳ ኢየሱስ ክርስቶስ ከተነሳበት መንገድ በተለየ ሁኔታ አልዓዛር የተነሳው። አልዓዛር የተነሳው የኢየሱስ ክርስቶስን ድምጽ ሰምቶ ነው። አልዓዛር አልዓዛር ጻ አንተ አልዓዛር ሆይ ና ውጣ ብሎ ሲናገረው ድምጸ ክርስቶስን ሰምቶ እግዚአብሔር ኢየሱስ ክርስቶስ በስልጣን የተናገረው ቃል ሰምቶ ነው አልዓዛር ከሙታን የተነሳ። ኢየሱስ ክርስቶስሳ ምንም ድምጽ ሳይሰማ ነው የተነሳው፣ አስነሽ ሳይኖረው ማለት ነው። በሌላ አነጋገር አልዓዛር ጥሪ ሰምቶ ነው ናውጣ የሚል የመለኮት ድምጽ ሰምቶ ነው የወጣው ማለት ነው። ኢየሱስ ክርስቶስ ግን ድምጽ ሳይሰማ ነው የወጣው። አስነሽ የለውም፣ ተነስ ያለው የለም ማለት ነው። በራሱ ስልጣን፣ በራሱ ኃይል፣ በራሱ ችሎታ ነው የተነሳ። ይሄንን መልክዓ ኢየሱስ የተሰኘ የጸሎት መጽሐፍ አለን በቤተክርስቲያናችን። ስለ ትንሣኤው በሚናገረው አንቀጽ የመጨረሻዎቹ አንቀጽ ሰላም ለትንሣኤከ እምድኅረ ዕለታት ክልኤ፣ ከሁለት ቀናት በኋላ ማለት በሶስተኛው ቀን ለተደረገ ለትንሣኤ ሰላም እላለሁ። ሰላም ለትንሣኤከ እምድኅረ ዕለታት ክልኤ አቀብተ መቃብር አእላፍ እንበለ ይስምዑ ቀርነ ጽዋኤ። አእላፍ የሚሆኑ ብዙ የሚሆኑ የመቃብር ጠባቂዎች የጥሪ ድምጽ ሳይሰሙ ናውጣ የሚልህ አይነት ድምጽ ሳይሰሙ አንተን የሚያስነሳ ድምጽ የለምና አልሰሙም። ምንም ሳይሰሙ ኮሽታ ሳይሰማ ድምጽ ሳይሰማ ሙታን ድምጽ ሰምተው ነው የሚነሱት። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 5 ላይ በመቃብር ያሉት ሁሉ ድምጹን የሚሰሙበት ቀን ሰዓት ይመጣል። በመቃብር ያሉ ሁሉ ድምጹን ይሰማሉ፣ ሁሉ ይነሳሉ። ከዛስ እኩሌቶቹ ለፍርድ እኩሌቶቹ ደግሞ ለምሕረት፣ ለይቅርታ፣ ለጽድቅ ይሆናሉ። እና ኢየሱስ ክርስቶስ ከአልዓዛር በተለየ መንገድ በራሱ ስልጣን አስነሽ ሳይኖረው ድምጽ ሳይሰማ በራሱ ስልጣን ተነሳ። አልዓዛር ድምጽ ሰምቶ ሲነሳ ከመቃብር ሲወጣ እንደ ተጠመጠመ ነበረ ይላል። ልብሰ መግነዙ ከአልዓዛር ጋር አለ። ለምን? አልዓዛር ዳግም መዋቲ ነው፣ ይሞታል። ተመልከቱ፣ ያ ልብሰ መግነዙ ነገም ያስፈልገዋል ማለት ነው። ከልብሰ መግነዝ ነፃ አልወጣም ማለት ነው ገና አልዓዛር። ስለዚህ ከወጣ በኋላ ነው ፍቱትና ይሂድ አለ ኢየሱስ ክርስቶስ። ተመልከቱ። እና ከአልዓዛር በተለየ ሁኔታ
ልብሰ መግነዙን በመቃብር ትቶ የተነሳው ለምንድን ነው? ምስጢሩ ምንድን ነበር ያልን እንደሆነ ኢየሱስ ክርስቶስ ዳግም የማይሞት መሆኑን ሲያስረዳን ነው። ስለዚህ የመግነዙ ምስጢር ማለታችን ተገቢ ነው ማለት መልእክት አለው ማለት የመግነዙ ምስጢር መግነዙ በመቃብር መቅረቱ የሚያስተላልፍልን ጥልቅ መልእክት ማለታችን የመግነዙ ምስጢር ማለት። ሁለተኛ ኢየሱስ ክርስቶስ ልብሰ መግነዙን በመቃብር ትቶ የተነሳበት ምክንያት አምላካችን ትሑት ሆኖ ራሱን ዝቅ አድርጎ እንደኛ ሰው ሆኖ በመካከላችን ተመላለሰ እና በስርዓተ ዓለም ኖረ ማለት ነው። እዚህ ዓለም ላይ ስርዓት አለ፣ ሕገ ተፈጥሮ አለ፣ ሕገ መጽሐፍ አለ ደግሞ። ስለዚህ ሕገ ተፈጥሮ የምንለው በየጥቂቱ ማደግ በሰው በተፈጥሮ ያለ ሁሉ ነው። ሕገ መጽሐፍ የምንለው ደግሞ በመንፈሳዊ መጻሕፍት በዓለማዊ መጻሕፍት የተጻፉ የተደነገጉ ኢየሱስ ክርስቶስ ግብር እየገበረ እየከፈለ የኖረው በመንፈሳዊ መጻሕፍት የተጻፈውን ደግሞ እየፈጸመ በ40 ቀን እኮ በተሰራው ስርዓት መሰረት ማለት ነው ወደ ቤተ መቅደስ እመቤታችን ኢየሱስ ክርስቶስን ይዛው ሄዳለች እና ኦሪቱ እንደሚያዘው እጉለ ርግብና ዘውገ ማዕነቅ ማለት የርግብ ጫጩት እና ደግሞ ከዋኖስ ወገን ይሆን ይሄ ድሆች የሚያቀርቡት መስዋዕት የሌላቸው ያላቸው ግን ከዛ የበለጠ ነገር ይዘው ልጅ በወለዱ ወንድ ልጅ በወለዱ በ40 ቀን ሴት ልጅ በወለዱ በ80 ቀን ወደ ቤተ መቅደስ ሄዱ ነበር። ኢየሱስ ክርስቶስ በድህነት ነው የተወለደው። ራሱን ደሃ አድርጎ ነው የመጣው ወደዚህ። ይሄን ለማሳየት ወደ ቤተ መቅደስ እንኳን ሲሄድ ፍየልና በግ ይዘን እንሂድ አላሉም ማለት ነው። እመቤታችን ቅድስት ድንግል ማርያም በድሆች ጎዳና እና መንገድ የርግብ ጫጩቶች እና ከዋኖስ ወገን የሆነ ለድሆች በተሰራው ስርዓት መሰረት ይዛ ወደ ቤተ መቅደስ ሄዳለች። በ12ኛ ዓመቱም ደግሞ እያንዳንዱ ተባይት በዓመት 3 ጊዜ በቤተ መቅደስ በዋናው ቤተ መቅደስ በኢየሩሳሌም ባለው እንዲታይ የኦሪቱ ሕግ ያዛልና ኢየሱስ ክርስቶስ በዚያ መሰረት በ12 ዓመቱ ከእመቤታችን ጋር ወደ ቤተ መቅደስ እንደሄደ ተጽፏል። ስለዚህ ሕግ መጽሐፋዊ እየፈጸመ ነው ያደገው ማለት ነው እና አምላክ ሰው ሆኖ በምድር ላይ ሲኖር ሕገ ተፈጥሮን እየፈጸመ አምላክ ስለሆንኩኝ ከተፈጥሮ ሕግ በላይ ልሁን ሳይል ማለት ነው። ዕለቱን ተጸንሼ ዕለቱን ልወለድ አላለም ማለት ነው። በአንድ ጊዜ እንደው የ30 ዓመት ጎልማሳ ልሁን አላለም ማለት ነው። ተመልከቱ እና እንደዚያ አድርጎ ሕገ መጽሐፍን ፈጽሞ በየጥቂቱ አደገ። በበህቅ ሊቀ እንዳለን መጽሐፍ በየጥቂቱ አድጎ የሰውን ሥርዓት ሁሉ ከኃጢአት ብቻ በቀር ፈጸመ። ሰው በዚህ ዓለም ይኖራል፣ ከዚያ ይሞታል። ሲነሳ የሚኖረው በሌላ ዓለም ነው፣ በሰማያዊ ዓለም ነው። የምድር አኗኗራችን ከሰማይ አኗኗራችን ይለያል። በምድር ስጋውያን ነን፣ በላይ በሰማይ መንፈሳውያን ነን። ስጋዊ አካል ይዘራል፣ መንፈሳዊ አካል ይነሳል ይላል መጽሐፍ። በዚህ ዓለም ስንኖር እንለብሳለን። ተመልከቱ፣ ኀፍረታችን ነውራችን እንሸፍናለን፣ እንበላለን፣ እንጠጣለን። ኢየሱስ ክርስቶስ በዚህ ምድር ሲኖር ልብስ ለብሶ ነው ያደገው። አንዲት ልብስ ገና በሕፃንነቱ የለበሳት ሲያድግ አብራው በተአምራት እያደገች በመጽሐፍ እንደተጻፈው ማለት ነው ስረ ወጥ የሆነች ልብስ ናት። እንግዲህ በእጅ በባለሙያ ያልተዘጋጀች ማለት ነው። ተአምረኛ ልብስ ናት፣ የምታጓጓ። ልብሱን በገፈፉት ሰዓት እንኳን እንደ ቀላል እንደ ከንቱ ነገር አንቁጠረው። ይሄንን ልብስ አንቅደደው። ይንግምድ ወኢንስጥጥ አለ። ይሄንን አንቅደደው ልብሱን አላን ተፋሰስ ዕጣን አውጣበት ለዘረከው ይርከቡ ያገኘው ባለድል ደግሞ ይሰዳት ተባብለው ዕጣ የተጣጣሉባት ልብስ ናት የኢየሱስ ክርስቶስ ልብስ ማለት ነው። በምድር ሲኖር እንደኛ ለብሶ ከኃጥአን ጋር እንኳን እየበላ እየጠጣ ኖሯል ማለት ነው። ከዚያ ሰው ግን
ከዚህ ዓለም ሲወጣ በላይኛው ዓለም እንደዚህ ዓለም ወይም በዚህ ዓለም እንደምናደርገው ስጋዊ ልብስ ሸማኔ ባለሙያ ያዘጋጀው ልብስ አያስፈልገውምና ከዛ አንፃር ኢየሱስ ክርስቶስ ልብሰ መግነዙን በመቃብር ትቶ መነሳቱ በሰማያዊ ክብር መነሳቱ በሥርዓተ ዓለም አይደለም የምናቀው ማለት ነው። አሁን እንዴት እንደሆነ ኢየሱስ ክርስቶስን በስጋ ያወቅነው እኛ አሁን ግን እንደዚህ አናውቀውም ይላል ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ ምድር ላይ ራሱን አዋርዶ ነው ያየነው አይደለም። ደክሞት አረፈ ይላል እኮ መጽሐፍ። ጠማው ይላል እኮ ተጠማው አለ ይላል እኮ መጽሐፍ። በመርከብ በታንኳ ሲሄድ እኮ ተኛ ይላል መጽሐፍ። ይሄ ሰው መሆኑን የምናቀባቸው መገለጫዎችን እያሳየን በምድር ላይ አምላክ ሰው ሆነ ስንል ሊያታልለን ሰው መሰለ ማለታችን አይደለም። ሆነ ሰው ሆኖ የሰውነት መገለጫዎችን አሳየን አይደለም። እና ታዲያ አምላክ በዛ ሁኔታ ምድር ላይ መኖሩን ስናነብ ስንረዳ ስንሰማ ኖረናልና አሁን በዛ መልኩ እንዳንገምተው እንዳናስበው አንዳንድ ሰዎች ይሰንፋሉ። ምድር ላይ እንግዲህ ሲጸልይም ታይቷል አይደለም እንዴ? ሲሰግድ ታይቷል። እና አሁን በሰማይ የሚጸልይልናል ያማልደናል የሚል አስተሳሰብ ያላቸው በጣም በርካታ ወገኖች አሉ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለው ኃይለ ቃል ግን በዚህ መልኩ እንዳናስብ የሚያስረዳን ነው። እንደውም ኃይለ ቃሉን ማንበብ የበለጠ ጉዳዩን ግልጽ ያደርግልናል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ስለዚህ እኛ ይላል ካሁን ጀምሮ ማንንም ይላል ማንንም በስጋ እንደሚሆን አናውቅ። በሰማይ ሰው እንዴት እንደሚኖር አይታወቅ። በምድር እንደሚኖረው አይደለም የሚኖረው። ክርስቶስንም ይላል በስጋ እንደሆነ ያወቅነው ብንሆን እንኳን አነጋገሩ ትንሽ አማርኛም ሆኖ ግን ማብራሪያ የሚፈልግ ነው። ክርስቶስንም በስጋ እንደሆነ ያወቅነው ብንሆን ማለት በስጋ እንዴት እንደኖረ ያወቅነው ብንሆንም ከመጽሐፍ የተረዳን የሰማን ብንሆንም ማለት ነው። አሁን ግን ከእንግዲህ ወዲህ እንደዚህ አናውቀው። ምድር ላይ ሲኖር እንደነበረው አይነት አይደለም ልናውቀው ወይም እሱን ልንረዳው የሚገባ በዛ መንገድ አይደለም ነው ይላል። ስለዚህ ኢየሱስ ክርስቶስ በክብር ነው የተነሳው፣ በጌትነት ነው የተነሳው። ሲመጣ በትህትና ነው አይደለም። መድኃኒት ሆኖ ስለመጣ ስንሰድበው ስንነቅፈው ወይም ሲሰድቡት ሲነቅፉት እየታገሰ ማለት ነው። በሸላቾቹ ፊት ዝም እንደሚል አፉን ሳይከፍት ሲመጣሳ ለፍርድ ሲመጣስ እንዴት ነው? ይለያል አይለይም? ይለያል። መጽሐፍ ምን ይለናል? እግዚአብሔር ግን ግልጽ ሆኖ ይመጣል ይላል። አምላካችን ዝም አይልም፣ በፊቱ እሳት ይነዳል። ሊያድነን ሲመጣ በሸላቾቹ ፊት ዝም እንደሚል አፉን አልከፈተም ነው። ለፍርድ ሲመጣ ግን አምላካችን ዝም አይልም። ይለያያል። በምድር የኖረው ኑሮ ከትንሣኤ በኋላ ካለው አኗኗር የተለየ ነው። ይሄን እንድንገነዘብ ነው የሚያደርገንና በመቃብር ልብሰ መግነዙን ትቶ የመነሳቱ ምስጢር ቁም ነገሩ ይሄ ነው። የተነሳው በክብር በስልጣን በኃይል መሆኑን እንድናቀና የመጣበት ዓላማ እስከ መስቀል ድረስ ተከናወነና ተፈጸመ። በመስቀል ላይ ሆኖ ምን አለ? ተፈጸመ አለ። ከዚያም አስቀድሞ በጸሎቱ ውስጥ የመጣበት ዓላማ እንደተገባደደ እንደተጠቃለለ ነግሮናል። በዮሐንስ ወንጌል ምዕራፍ 17 ላይ አባቴ ሆይ አለ በምድር ላይ ልሰራው የሰጠኸኝን ሥራ ፈጽሜ ምን አረፍኩ? አከበርኩ። ፈጸምኩት፣ አከበርኩ። አንተ ዓለም ሳይፈጠር በነበረኝ በአንተ ዘንድ በነበረኝ ክብር አክብረኝ በማለት ተናግሯል። ስለዚህ መግነዙን በመቃብር ትቶ መነሳቱ የሚያስረዳን ሁለተኛው መሰረታዊ ቁም ነገር ኢየሱስ ክርስቶስ የተነሳው በሰማያዊ ክብር በሰማያዊ ስልጣን ነውና ጌትነቱ፣ ክብሩን፣ ገናንነቱን መገንዘብ እንዳለብን ሲያስረዳን ነው። ይሄ ሌላው ትልቅ ነጥብ ነው። በዚህ ጊዜ መቼም ወደ ሰማይ ዓለም ሲኬድ
በምድር እንለብሰው የነበረ ነገር ወይም እንጠቀምበት ነገር እንደማያስፈልገን ከነብዩ ከኤልያስም ታሪክ መገንዘብ እንችላለን። ነብዩ ኤልያስ በእግዚአብሔር ጥሪ በእሳት ሰረገላዎች ወደ ሰማይ ሲያርግ የመጎናጸፊያውን በምድር ሳለ ይጠቀምበት የነበረውን ለደቀ መዝሙሩ ለኤልሳ ጣል አድርጎለት መሄዱ ይሄን ያስገነዝበናል ማለት ነው እና ለተተኪው የተሰጠ ነገር መኖሩን ያስገነዝባል እና ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው እንዲህ ያለውን ቁም ነገር ወይም ምስጢር እንድንረዳ አደረገን። ሌላው በሶስተኛ ደረጃ የምናስቀምጠው ማለት ነው መግነዙን በመቃብር ትቶ የተነሳበት ዋና ምክንያት በቅዱሳት መጻሕፍት እንደምናነበው የኢየሱስ ክርስቶስን ትንሣኤ ለማስተባበል ብዙ አይነት ምክንያቶች ቀርበዋል። ኧረ መጀመሪያውንም አልሞተም ራሱን ሳተ እንጂ ከሚል ፍልስፍና አንስቶ ማለት ተመልከቱ እና ሰውም አልሆነም እንደገና ደግሞ መለኮትና ስጋ በዚያ ወቅት ተለያይተው ነበር ወይም ደግሞ እሱን የሚመስል ሌላ መከራ ተቀበለ እንጂ እሱ አይደለም የሚሉ በጣም ይሄ ማለት ሞቱን ማስተባበል ትንሣኤውን ማስተባበል ከነዚህ ሁሉ ጋራ በመጽሐፍ ቅዱስ በግልጽ የተመዘገበው ከተነሳ በኋላ ይላል አይሁድ ትንሣኤውን ለማስተባበል መቃብሩን ይጠብቁ ለነበሩ ሰዎች ገንዘብ ሰጡና በገንዘብ አባበሏቸውና እኛ ከድካም የተነሳ ተኝተን ሳለ ደቀ መዛሙርት መጥተው ወሰዱት ሰረቁት በሉ ብለው የሐሰት ወሬ እንዲነዙ አይሁድ አታለሏቸው። ከዚህ የተነሳ ኢየሱስ ክርስቶስ ተሰረቀ የሚለው ወሬ ተወራ። ይሄ መቼም ጦር ከፈታው ወሬ የፈታው ይባላል። የፕሮፓጋንዳ ጉዳይ ሁላችንም እናውቀው ነው። ወሬ ምን ያህል ሰው እንደሚበክል ማለት ነውና ከዛ የተነሳ መግደላዊት ማርያም እንኳን ማለት ነው ጌታዬን ወስደውታል ተነስቷል ብሎ ለማመን ተቸግራ ማለት ነው ደጋግማ ከአንዴም 2-3 ጊዜ ጌታ እንጃ ወስደውት ይሆናል እስከ ማለት አደረሳል። ይሄ ወሬ ያሳደረውን ተጽዕኖ ለመግለጽ ነው መግደላዊት ማርያምን የተከስናት። ታዲያ መግነዙን በመቃብር መተው ከዚህ ጋር ምን ያገናኘዋል ሊለን ይችላል ሰው። ያገናኘዋል። እውነት ተሰርቆ ቢሆን ኖሮ የመግነዙን ጨርቅ በመቃብር ውስጥ እናገኘው ነበር ወይ? በእኛም ባህል በእስራኤልም ባህል ቢሆን ሰው እንኳን ሞቶ ሲተኛ እንኳን በላዩ ላይ ልብስ ጣል ይደረግበታል። የሞተን ሰው እርቃኑን መሸከምና መንካት ይዞ መሄድ የለም። ልብሰ መግነዙን እዚያ ጥለው የሚሄዱበት ሰራቂዎቹ ምን ምክንያት አላቸው? ልብሱ የተወደደ እንኳን ለጌታችን በሚሳሱ በሚወዱት ሰዎች ይቅርና በሰቀሉት ሰዎች እንኳን ልብሱም ያሳሳል። እጣን እንጣጣልበት ያሉት ልብሱን ብዳብስ ድናለሁ ብላ 12 ዓመት እንደሚፈሳት የነበረች ሴት ዳሳው የተፈወሰችበት ልብስ ነው። እንኳን የጌታችን የደቀ መዛሙርቱ የሐዋርያት ልብስ እንኳን እንዴት ያለ ክብር አለው በእውነት። እና ልብሱን ትተው የሚሄዱበት ምንም ምክንያት የለም። አስከሬን እርቃኑን አይሰረቅም ማለት እርቃኑን አይወሰድም። ያለበሰ እንኳን ቢሆን እናልብሰው ሸፈን እናርገው ይባላል። የለበሰውን የተከፈነውን አውጥተው የሚጥሉበት ምንም ምክንያት የለም። ተሰረቀ የሚለው አያስኬድም ለማለት ነው። ልብሱን እዚያ ራሱ ነው የተነሳው ማለት። ስለዚህ ሰው ቀድሞውንም ልብስ የለበሰው ከጸጋ የተገፈፈ ሲሆን ነው አይደለም። ከዚያ በፊት የብርሃን ልብስ ለብሶ ይኖር የነበረ ፍጡር ነው። በአዳም ሕይወት ይህንን እናውቃለን። አዳም ኃጢአት ሲሰራ ልብሱ ተገፈፈ፣ በለስ አገለደመ። እግዚአብሔር ደግሞ የቁርበት ልብስ አለበሰው ይላል እና ነገር ግን በክብር ቢኖር ሰው ምድራዊ ልብስ አያስፈልገውም። ታዲያ ኢየሱስ ክርስቶስ ራሱ ተነስቶ ያ ልብስ እንደማያስፈልገው ሲያስረዳን፣ ዳግም ሞት እንደሌለበት ሲያስረዳን፣ በክብር መነሳቱን ሲያስረዳን ልብሱን ትቶ ሄደ። ሰረቁት ለሚሉ ሰዎችም ደግሞ እንዴት ልብሱን ጥለው ይሰርቁታል? እርቃኑን እንዴት ይወስዱታል? ብለን ማስረጃ መከላከያ ማቅረብ የምንችልበትን ታሪክ
ተወልን ማለት ነው። ምስጢራዊ መልእክት አስተላለፈልን ለማለት ነው። እነዚህ 3 ነጥቦች መዘንጋት የሌለባቸው ናቸው። እንግዲያውስ አንድ ተግባር ልብሱን በመግነዝ መተው ብቻ ይህን በመሰለ ያውም ደግሞ እኔ ያቀረብኩት ነው። ሌሎች ሊቃውንት ቢሆኑ በብዙ ደግሞ ጎዳና ሊያሳዩን ይችላሉ የዚህን መልእክት ማለት ነውና 3 ጉልህ ነጥቦች ካቀረብን መቃብሩ መከፈቱ ምን ያሳየናል? ደግሞ ሐዋርያት ተቀዳድመው ወደ መቃብሩ መግባታቸው ምን ያስተምረናል? እንደገና በአራቱም ወንጌላት ላይ ስለ ትንሣኤ የተተረኩ ታሪኮች እያንዳንዳቸው አረፍተ ነገሮች ይሄን ያህል ይተነተናሉ ማለት ነው። እንደውም አንዳንዶቹ ታሪኮች እርስ በርስ ላልተረዳ ሰው ሲያነባቸው የሚጋጭ መልእክት ያላቸው የማይስማማ መልእክት ያላቸው ሁሉ ሊመስሉ ይችላሉ እና ግን እንዲህ ማብራሪያ የሚሰጥ ከሆነ ለካ የሚስማሙበት ሰፊ ዕድል መኖሩን እንድንገነዘብና ከእውቀት ማነስ የተነሳ ከሚሰጡ ትችቶች ራሳችን እንድንጠብቅና ትንሣኤ ሙታን ጥልቅ ምስጢር ያለው እንድንገነዘብ ይሄን ማመን ራሱ ብዙ ጥያቄዎችን የሚፈታ መሆኑን ለማሳየት ነው። ይቆየን። የሰማነውን በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ትንሣኤ ዘለ ክብር የሆነን ትንሣኤን እንነሳ አምላካችን ይፍቀድልን።